ማንቸስተር ዩናይትድ ፉልሃምን 3-2 በሆነ ውጤት ማሸነፍ ችሎ ማይክል ካሪክን በ3 ተከታታይ ጨዋታዎች ሶስተኛ ድሉ ማስመዝገብ ችሏል። ቀደም ብዬ የሰራሁት የ30 ሰከንድ ቪዲዮ አጠረችብኝ። ስለዚህ ጨዋታ ብዙ ማለት እንፈልገው ነገር ነበረ። በተለይም ደግሞ በጨዋታ ላይ ስላስተዋልናቸው ጥሩ ስለነበሩ መጥፎ ስለነበሩ ተጫዋቾች እንዲሁም ደግሞ በኦልድ ትራፎርድ ዛሬ የነበረው አትሞስፌር ምንድነው የሚለውን ነገር በዚህ ቪዲዮ እናያለን። ከዛ በፊት ግን ለ3 ጎላችን እንዲሁም ደግሞ ለ3 ነጥባችን ይህንን ቪዲዮ ላይክ በማድረግ እንድትጀምሩ ኦልድ ትራፎርድ በአክብሮት ተጠይቃለሁ ትላለ። ፐርፎርማንስ ካየነው አይ ቲንክ እንዳለፉት 2 ጨዋታዎች ላይ ጥሩ የነበርንበት ጨዋታ አይደለም። እርግጥ ነው ፉልሃም እንደመሆኑ የብዙዎቻችን ኤክስፔክቴሽን ብዙ የቦል ፖዚሽን ዶሚኔት አድርገን ብዙ የኳስ ቁጥጥር ኖሮን እናሸንፋለን የሚል ነበረ። ነገር ግን ኢቨን ዛሬ ፉልሃሞች ነበረ ከዩናይትድ የተሻለ የኳስ ቁጥጥር የነበራቸው። ነገር ግን በጎል ደረጃ 2 ጎሎችን በማስቆጠር እስከ 85ኛው ደቂቃ ድረስ መምራት ችለን ከ85ኛ ደቂቃ በኋላ ምን አይነት ፐርፎርማንስ ያሳየ ነው። ሃሪ ማጓየር ሲሊ ቻሌንጅ ፔናልቲ ያገኙ፣ ፔናልቲውን አስቆጠሩ። እንዲሁም ደግሞ ዲያጎ ዳሎት በቀኝ በኩል ተቀይሮ የገባውን የፉልሃሙ ዊንገር ማርክ ፓላማረግ የሚገርም ጎል አስቆጠረ። አቻ ሆንን። 3 ተከታታይ የዊን ስትራይካችን ተከታ ብዬ ሳላበቃ በዚህ ጨዋታ ላይ 2 አሲስቶች ማድረግ የቻለው ብሩኖ ፈርናንዴስ የሚገርም አሲስት ለሴስኮ፣ ቤንጃሚን ሴስኮ የምትገርም ጎል ማስቆጠር ችሏል። ሴስኮ አይ ቲንክ ተቀይሮ ከገባ በኋላ የመጀመሪያ እንቅስቃሴ ነበረው። የሆነች የምትገርም ሄዳ ነበረች። ቀደም ብዬ እንዳልኩበት ጨዋታ ረገድ አይ ቲንክ አብዛኛውን የኳስ ቁጥጥር ይዘው ሲጮቱ የነበሩት ፉልሃሞች ነበሩ። ነገር ግን ምንም አይነት ክሊር ከት ቻንስ የሚባሉ የጎልዶችን መፍጠር አልቻሉም። ሃሪ ማጓየር እስከዛች ፔናልቲ ድረስ የጨዋታው ማን ኦፍ ዘ ማች ነበረ። ነገር ግን በጣም አነሰሰሪ የሆነ ታክል ወርዶ ያችን ፔናልቲ እንዲያገኙ ማድረግ አስቻለ። ማቴዎስ ኩኛ በዚህ ጨዋታ ላይ ጥሩ ባይሆንም አይ ቲንክ ካሰሜሮ ላስቆጠራት የመጀመሪያ ፍሪ ኪክ እሱ ላይ በተሰራ ጥፋት ነበረ። ብሩኖ ፈርናንዴዝ የምትገርም ክሮስ አድርጎ እንዲሁም ደግሞ ሁለተኛ ጎሉን ከራሱ ከካሰሜሮ ተቀብሎ የሚገርም ጎል አስቆጥሯል። አይ ቲንክ ከማቴዎስ ኩኛ የተረዳሁት ነገር ምንም እንኳን በዚህ ጨዋታ ላይ የተሰለፈው በግራ በኩል ባለው ዊንገር ቦታ ላይ ቢሆንም ጎሉን ያስቆጠረበት እንዲሁም ደግሞ ቅጣት ምቱን ካሰሜሮ ያስቆጠራትን ቅጣት ምት እንድንገኝ ያረገበትን እንቅስቃሴ ያረገው በቀኝ በኩል ነበረ። ማቴዎስ ኩኛ ትንሽ ያልተመቸኝ ነገር ኦፍ ኮርስ ቀደም ብዬ ከጨዋታው በፊት እንደተናገርኩት ሃሪ ዊልሰንን ትራክ በማድረግ ደረጃ ጥሩ አልነበረም። አንዳንድ ፍሬስቶቹ ሉዝ ያረጉ ነበረ። ከሱ በተጨማሪ ብሩኖ ፈርናንዴዝ ምንም እንኳን 2 አሲስት ቢሆነውም ፈርስት ሃፍ ላይ ይቀናጣ ነበረ። እንዲሁም ደግሞ አይ ቲንክ ሳንደርበርግ የሚባለው የፉልሃሙ ሚድፊልደር በሚገባ ዶሚኔት አድርጎት ነበረ። ነገር ግን ሰከንድ ሃፍ ላይ በተለይም ደግሞ ክላች ሞመንት ላይ ለቤንጃሚን ሴስኮ ያቀበለው ኳስ እንዲሁም ደግሞ ቤንጃሚን ሴስኮ ወደ ጎል የቆየረበት መንገድ የሚገርም ነው። ቁም ነገሩ በጨዋታ መብለጣችን ሳይሆን 3 ነጥብ ማግኘታችን ነው። ኦፍ ኮርስ እስከ 85ኛው ደቂቃ 2-0 እንደ መምራታችን ክሊንሺት ይዘን ብንወጣ ያምር ነበረ። ነገር ግን 3-2 ማሸነፋችን በራሱ ትልቅ ድል ነው። በ3 ጨዋታ 3 ድል ሰር ማይክል ካሪክ ፑት ሪስፔክት ኦን ሂዝ ኔም። የጨዋታ አስተያየታችሁን ኮመንት ላይ ያሳውቁኝ። ቪዲዮውን ላይክ ማድረግ እንዲሁም ደግሞ ኮፒ ሊንክ እና አካውንቱን ፎሎ ማድረግ እንዳትረሱ። ስለ ጨዋታው ቭሎግ እሰራለሁ። ፒስ